በመካከለኛው ምስራቅ እየተካሄደ ያለው ጦርነት አሁን ላይ ወደማይመለስበትና እጅግ አስፈሪ ወደሆነ የጥፋት ምዕራፍ ተሸጋግሯል። የየመኑ የሁቲ አማጽያን በሳውዲ አረቢያ ጦርና ስትራቴጂካዊ ነዳጅ ተቋማት ላይ የሰነዘሩት መጠነ ሰፊ ጥቃት ቀጠናውን ወደ ለየለት ያለ ፍጥጫ እየገፋ ይገኛል። ባሳለፍነው ምሽት በየመኗ የወደብ ከተማ ሞካ በሰፈረው የሳውዲ ጦር ላይ የተሰነዘረው የሚሳኤልና የድሮን ናዳ ቢያንስ የ11 ሰዎችን ሕይወት የቀጠፈ ሲሆን ይህ እርምጃ ሁቲዎች ከሳውዲ አረቢያ ጋር የገቡበት የፊት ለፊት ጦርነት አዲስ ግንባር መከፈቱን ያበሰረ ክስተት ሆኗል። በሞካ ከተማ ከሚገኝ የሕክምና ምንጭ የወጡ መረጃዎች እንደሚያመለክቱት ከተገደሉት መካከል 8 ወታደሮች ሲሆኑ 3ቱ ደግሞ ንጹሐን ዜጎች ናቸው። ከ40 በላይ የሚሆኑ ሰዎች ደግሞ በከፍተኛ ሁኔታ ቆስለዋል። ይህ ጥቃት በከተማ ወደብና በመሠረተ ልማቶች ላይ ከባድ ውድመት ማድረሱን የየመን የትራንስፖርት ሚኒስቴር በቁጭት ገልጿል። የሁቲ ወታደራዊ ቃል አቀባይ ያህያ ሳሬ በሰጡት መግለጫ ጥቃቱ የታቀደና ውጤታማ እንደነበር አረጋግጠዋል። እንደ ሳሬ አገላለጽ የሳውዲ ጠላት ወታደራዊ ስብስቦችና የጦር መሳሪያ መጋዘኖች በባለስቲክ ሚሳኤሎችና በድሮኖች ተደብድበዋል። ይህም በርካታ የሳውዲ ወታደራዊ መሳሪያዎች እንዲወድሙና በደርዘን የሚቆጠሩ ወታደሮች ሕይወታቸው እንዲጠፋ አድርጓል። ሁቲዎች ይህንን ጥቃት የፈጸሙት ሳውዲ አረቢያ በየመን ምዕራባዊ የባህር ጠረፍና በታይዝ ግዛት ላይ የምታደርገውን ወታደራዊ መጠናከርና የአየር ድብደባ ለመመከት መሆኑን እየገለጹ ነው። ይህ በሞካ ወደብ ላይ የተፈጸመው ጥቃት በሳውዲና በሁቲዎች መካከል ለ2 ዓመታት ጸንቶ የቆየውን የተኩስ አቁም ስምምነት ሙሉ በሙሉ ያፈረሰና ቀጠናውን ወደ ቀድሞም ደም አፋሳሽ ጦርነት የመለሰ አደገኛ እርምጃ ሆኗል። በሞካ የተፈጸመው ጥቃት በደማቅ የደም ጠባሳ የታጀበ ቢሆንም ሁቲዎች ግን በዚህ ብቻ አላበቁም። ይልቁንም የሳውዲ አረቢያን የኢነርጂ የጀርባ አጥንት የሆነውን አራምኮን ኢላማ ማድረጋቸውን ቀጥሏል። በጂዛን ክልል የሚገኘው የአራምኮ የነዳጅ ማጣሪያ ጣቢያ በሁቲ ድሮኖች ተመቶ በእሳት መጋየቱ ሰምቷል። ምንም እንኳን የሳውዲ የኢነርጂ ሚኒስቴር እሳቱን መቆጣጠር መቻሉን ቢገልጽም ጥቃቱ ግን በሳውዲ የነዳጅ ኤክስፖርት ላይ ከፍተኛ ስጋት ደቅኗል። ያህያ ሳሬ ይህንን የድሮን ጥቃት ትክክለኛና ውጤታማ ሲል የገለጸው ሲሆን ድርጊቱ ሳውዲ አረቢያ በየመን ሰሜን ምዕራባዊ ግዛቶች በሳዳ እንዲሁም በሀጃህ ላይ ለፈጸመችው የድሮን ጥቃት የተሰጠ አጸፋ መሆኑን አስታውቋል። ይህ በጂዛን የተፈጸመው ጥቃት ሳውዲ አረቢያ ቀደም ሲል በሁቲዎች ቁጥጥር ስር ያለውን የሆዴዳ ወደብ መምታቷን ተከትሎ የተሰነዘረ አጸፋዊ እርምጃ አካል ነው። የየመኑ ጦርነት አሁን የያዘው መልክ ከሀገር ውስጥ ግጭት አልፎ ወደ ዓለም አቀፍ የነዳጅና የንግድ ደህንነት ቀውስነት ተሸጋግሯል። ሁቲዎች በሳውዲ አረቢያ ላይ የጣሉት የባህር ላይ እገዳ በቀይ ባህር በሚያልፉ የሳውዲ ነዳጅ ጫኝ መርከቦች ላይ ከፍተኛ ስጋት ፈጥሯል። የእገዳ ኢራን በሆርሙዝ የባህር ወሽመጥ ላይ ከጣለችው እገዳ ጋር ተጣምሮ የዓለምን የኢነርጂ ገበያ አከርካሪ ለመስበር የታለመ ስትራቴጂካዊ እርምጃ ይመስላል። ሳውዲ አረቢያም ነዳጇን በደህንነት ለማጓጓዝ የምትጠቀምባቸው ቀይ ባህርና ባብ-ኤል መንደብ አሁን የሁቲዎች የሚሳኤልና የድሮን መጫወቻ ሆኗል። ይህ ሁኔታም አሜሪካና እስራኤል በየካቲት ወር በኢራን ላይ ከፈቱ ጦርነት ወዴት እያመራ እንደሆነ ትልቅ ማሳያ ነው። ሁቲዎች እንደ ኢራን ተላላኪና መሳሪያ በመሆን አሜሪካና አጋሮቿን በመካከለኛው ምስራቅ ለማንበርከክ የሚደረገው ጥረት ግንባር ቀደም ተሳታፊ ሆኗል። ይህ በእንዲህ እንዳለ የየመኑ ፕሬዚዳንት የምክር ቤት ኃላፊ ራሻድ አልአሊሚ ዓለም አቀፉ ማህበረሰብና በተለይም አሜሪካ በሁቲዎች ላይ ያላቸውን አቋም እንዲቀይሩ ተማጽነዋል። አልአሊሚ እንደሚሉት የሁቲዎችን ዛቻ ለመቆጣጠር ብቻ የሚደረገው ጥረት ውጤታማ አይደለም። ይልቁንም የጥቃቱን ምንጭና መሳሪያዎቹን በቀጥታ ማጥቃት ያስፈልጋል። ይህ ማለት አሜሪካ በየመን ላይ ያላትን ወታደራዊ ጫና እንድታሳድግና የሁቲዎችን ወታደራዊ አቅም ሙሉ በሙሉ እንድትመታ የቀረበ ጥሪ ነው። ይህ ዲፕሎማሲያዊ ግፊት በሪያድና በዋሽንግተን መካከል ያለውን ወታደራዊ ትብብር ይበልጥ እንዲጠነክር ቢያደርገውም በሌላ በኩል ግን ጦርነቱን ይበልጥ በማፋፋም የሕይወት መስዋዕትነትን ሊጨምር ይችላል የሚል ስጋትን ፈጥሯል። የሳውዲ አረቢያ ምላሽም ቢሆን የዘገየና የቀዘቀዘ አይደለም። ሪያድ ከቱርክና ከፓኪስታን ጋር የፈረመችው አዲስ የመከላከያ ስምምነት በክልሉ ያለውን የኃይል ሚዛን ለመጠበቅና የኢራንን ተጽዕኖ ለመመከት ያላትን ጽኑ ፍላጎት ያሳያል። ሳውዲ አረቢያ በየመን ላይ የምታካሄደው የአየር ድብደባ በሁቲዎች ላይ ከፍተኛ ኪሳራ ያደረሰ ቢሆንም ሁቲዎች ግን የሳውዲን የአራምኮ ተቋማትና ወደቦች መምታታቸው መቀጠላቸው ጦርነቱ አይን ለአይን ወደሆነ ለአስጨራሽ ፍልሚያ መሸጋገሩን ያረጋግጣል።
የአራምኮ ዋና ስራ አስፈጻሚ አሚን ናስር ጥቃቶቹ በምርት ላይ መጠነኛ መስተጓጎል ቢፈጥሩም የኩባንያው የፋይናንስና የኦፕሬሽን አቅም እንዳልተነካ ቢናገሩም ተደጋጋሚ ጥቃቶች ግን የዓለምን የነዳጅ ገበያ መረጋጋት አደጋ ላይ መጣላቸው ግልጽ ነው። በሳውዲ አረቢያና በየመኑ የሁቲ አማጽያን መካከል ያለው ግንኙነት ለበርካታ አስርተ ዓመታት በጥርጣሬ በሃይማኖታዊ ልዩነትና በፖለቲካዊ ፍጥጫ የታጀበ ሲሆን አሁን የደረሰበት ደረጃ ግን የቀጠናውን ሰላም ሙሉ በሙሉ ወደሚያናጋ የለየለት ጦርነት ተሸጋግሯል። ሳውዲ አረቢያም የሁቲዎችን እንቅስቃሴ ከድንበሩ አቅራቢያ የሚገኝና በኢራን የሚደገፍ የደህንነት ስጋት አድርጋ ስትመለከተው፣ ሁቲዎች በበኩላቸው ሳውዲ አረቢያን በየመን የሀገር ውስጥ ጉዳይ ጣልቃ የምትገባና ሉዓላዊነትን የምትደፍር ወራሪ ኃይል አድርገው ይፈርጇታል። ይህ የቆየ ጥላቻ እንደ አውሮፓውያን አቆጣጠር በ2015 ሳውዲ አረቢያ የቆራጥነት ማዕበል በሚል ስያሜ ወደ የመን ጦርነት በይፋ ስትገባ ወደ ከፍተኛ የደም መፋሰስ ተቀየረ ሲሆን ከዚያ ጊዜ ጀምሮ በሁለቱ ወገኖች መካከል የሚደረገው ግጭት የመካከለኛው ምስራቅ ዋነኛ የቀውስ ማዕከል ሆኖ ቆይቷል። ሳውዲ አረቢያም ወደ የመን ጦርነት የገባችው ሁቲዎች ዋና ከተማዋን ሰንዓን ተቆጣጥረው ህጋዊውን መንግስት ካባረሩ በኋላ ነው። የኢራን ተጽዕኖ በደቡባዊ ድንበሯ ላይ እንዳይሰፍን ለመከላከል ቢሆንም ጦርነቱ ግን በታሰቡ ፍጥነት ሳይጠናቀቅ ለዓመታት የዘለቀ አድካሚ ፍልሚያ ሆኗል። ሁቲዎች በሳውዲ መርከቦችና የነዳጅ ተቋማት ላይ የሚሰነዝሩት ጥቃት ከጊዜ ወደ ጊዜ እየዘመነ መምጣቱም ሪያድ እጅግ ዘመናዊና ውድ የሆኑ ወታደራዊ መሳሪያዎች መኖራትም ርካሽ በሆኑ የሁቲ ድሮኖችና ሚሳኤሎች በቀላሉ ልትመታ እንደምትችል አረጋግጧል። ይህ ያልተመጣጠነ ጦርነት ሳውዲ አረቢያን በኢኮኖሚና በወታደራዊ መስክ እያዳከማ ሲሆን በተለይም እንደ አራምኮ ያሉ ግዙፍ የነዳጅ ተቋማት ኢላማ መደረጋቸው የሪያድን ብሔራዊ ደህንነት እጅግ አሳሳቢ ደረጃ ላይ ጥሎታል። ከኢራን ጋር ያለው ቁርኝት ለሁቲና ሳውዲ ግንኙነት መበላሸት ትልቁን ድርሻም ይዛል። ሳውዲ አረቢያ ሁቲዎችን እንደ ራሳቸው ፍላጎት የሚንቀሳቀሱ ቡድኖች ሳይሆኑ የቴህራን ፍላጎት ማስፈጸሚያና የቀጠናው መረጋጋት ማናጊያ መሳሪያዎች አድርጋ ትቆጥራቸዋለች። ሁቲዎች በቅርቡ በሳውዲ ላይ የጣሉት የባህር ላይ እገዳና በሞካ ወደብ ላይ የሰነዘሩት ጥቃትም ኢራን በሆርሙዝ የባህር ወሽመጥ ላይ ከምትከተለው ስትራቴጂ ጋር ፍጹም የተጣጣመ ነው። ይህ ሁኔታ ሳውዲ አረቢያ በሁለት ግንባር ማለትም ከሰሜን በኢራን ደጋፊዎች ከደቡብ ደግሞ በሁቲዎች እንድትከበብ በማድረግ የሀገሪቱን የንግድና የነዳጅ መስመሮች ሙሉ በሙሉ አደጋ ላይ ጥሏቸዋል። ይህ የተቀናጀ የኢራንና የሁቲዎች ጫና ሳውዲ አረቢያን ወደማትፈልገው የኃይል እርምጃ ወይም ደግሞ ከፍተኛ ፖለቲካዊ ዋጋ የሚጠይቅ ድርድር እንድትገባ ያስገድዳት ነው። እንደ አውሮፓውያን አቆጣጠር በ2022 በተባበሩት መንግስታት አደራዳሪነት የተደረሰውና ለ2 ዓመታት ለየመናውያን አንጻራዊ ሰላም ሰጥቶ የነበረው የተኩስ አቁም ስምምነት አሁን ላይ ሙሉ በሙሉ መፍረሱ በሪያድና በሰና መካከል ያለ ግንኙነት ወደ ቀድሞ የጥፋት አዙሪት መመለሱን ያሳያል። ሁቲዎች ሳውዲ አረቢያ በየመን ላይ የጣለችውን የአየርና የባህር ከበባ ካላነሳች ጥቃታቸውን ወደ ሳውዲ ከተሞችና አየር ማረፊያዎች እንደሚያሰፉ መዛታቸው ግንኙነቱን ይበልጥ ወደ ከፋ ደረጃ አድርሶታል። ሳውዲ አረቢያ በበኩሏ ከቱርክና ከፓኪስታን ጋር የፈጠረችው አዲስ ወታደራዊ ጥምረትም የሁቲዎችንና የኢራን ስጋት ለመመከት ያላትን ጽኑ አቋም ቢያሳይም መሬት ላይ ያለው እውነታ ግን የባለስቲክ ሚሳኤሎችና የድሮን ማዕበሎች ሪያድን ማወካቸው እንደሚቀጥሉ አመላካች ነው። የሳውዲ አረቢያና የሁቲዎች ግንኙነት መበላሸት ትልቁ አንድምታ የዓለም የነዳጅ ዋጋ መናወጥና የቀይ ባህር የንግድ መስመር መዘጋት ነው። ሁቲዎች ባብኤል መንደብን በኃይል ለመቆጣጠርና የሳውዲ መርከቦችን ለመምታት የሚያደርጉ ጥረትም ሪያድን ብቻ ሳይሆን መላውን ዓለም በኢኮኖሚ የሚቀጣ ድርጊት ነው። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት በጋለበት በዚህ ወቅትም ሁቲዎች እንደ አዲስ ግንባር መክፈታቸው ሳውዲ አረቢያን ወደማትወጣበት የፖለቲካና የወታደራዊ ምስቅልቅል ውስጥ ከቷታል። በሪያድና በሁቲዎች መካከል ያለ ግንኙነት በመካከለኛው ምስራቅ ታላላቅ ግጭቶች አንዱ ሆኖ የሚቀጥል ሲሆን የመፍትሄው ቁልፍም ከወታደራዊ የበላይነት ይልቅ ቀጠናዊ ፍላጎቶችን ባከበረ ዲፕሎማሲያዊ መንገድ እስካልተመራ ድረስም በሞካ የሚፈሰው ደምና በጂዛን የሚነደው እሳት መቀጠሉ የማይቀር ነው። በቀጣይ የሚጠበቀን ጊዜ በመካከለኛው ምስራቅ ታሪክ ውስጥ እጅግ አስፈሪ ሊሆን እንደሚችል ከወዲሁ የሚታዩት ምልክቶች በግልጽ ያሳያሉ። የመጀመሪያውና ትልቁ ስጋትም በሳውዲ አረቢያና በሁቲዎች መካከል የተጀመረው የጥቃት ለጥቃት መርህ ወደ ከፋ ደረጃ መሸጋገሩ ነው። ሳውዲ አረቢያ በሞካ ወደብ ላይ የደረሰባት ጥቃትና ለወታደሮቿ መሞት የሚያዳግም እርምጃ እንደምትወስድ መዛቷ በቀጣይ ቀናት በየመናዊ ወደብ ከተማ ሆዴዳህና በዋና ከተማ ሰንዓ ላይ ታይቶ የማይታወቅ የአየር ድብደባ ሊኖር እንደሚችል የሚጠቁም ነው። ይህ ደግሞ ሁቲዎችን ወደ ኋላ ከመመለስ ይልቅ ይበልጥ እልህ ውስጥ በመክተት በሳውዲ አረቢያ የነዳጅ ማጣሪያዎች፣ አየር ማረፊያዎችና የኢኮኖሚ ማዕከላት ላይ የሚሰነዘረውን የሚሳኤልና የድሮን ናዳ እንዲጨምር ያደርገዋል።
በቀጣይ የሚታየው ትዕይንት የሰማይ ላይ ጦርነት ብቻ ሳይሆን የቀጠኑ ሀገራት መሪዎችና የኢነርጂ ተቋማት ለጥቃት ይበልጥ ተጋላጭ የሚሆኑበት እጅግ አስቸጋሪ ምዕራፍ ነው። ከኢኮኖሚ አንጻር በቀጣይ የሚጠበቀው የዓለም የነዳጅ ገበያ ድንገተኛና ከፍተኛ መናወጥ ነው። የሆርሙዝ የባህር ወሽመጥ በኢራን የባብኤል መንደብ መተላለፊያ ደግሞ በሁቲዎች በአንድ ጊዜ መዘጋታቸው የዓለምን የነዳጅ አቅርቦት በከፍተኛ ሁኔታ ሽባ ያደርገዋል። ይህ ድር ማነቆ ነዳጅ አምራች ሀገራትን ብቻ ሳይሆን በነዳጅ ላይ ጥገኛ የሆኑትን የኤዥያና የአውሮፓ ኢኮኖሚዎችን ወደ ለየለት ቀውስ ይከታቸዋል። በቀጣይ ሳምንታት የነዳጅ ዋጋ በአንድ ጀንበር ሰማይ ሲነካና የሸቀጦች ዝውውር ሲስተጓጎል ማየት የተለመደ ክስተት ሊሆን ይችላል። ሳውዲ አራምኮ ምንም እንኳን ኦፕሬሽኖችን በፍጥነት መልሳለሁ ቢልም ተከታታይ ጥቃቶች ግን የዓለም አቀፍ ኢንሹራንስ ኩባንያዎችና መርከብ አሽከርካሪዎች ቀይ ባህርን ሙሉ በሙሉ እንዲርቁ ሊያስገድዳቸው ይችላል። ይህ ደግሞ ሳውዲ አረቢያ ለዓለም የምታበረክተውን የነዳጅ አቅርቦት አደጋ ላይ የሚጥል በመሆኑ ሪያድ ይህንን ማነቆ ለመበጠስ ስትል ወደ ለየለት ወታደራዊ ወረራ እንድታመራ ሊገፋፋት ይችላል። በዲፕሎማሲው መስክ በቀጣይ የሚጠበቀው የሰላም ጥረቶች ሙሉ በሙሉ መክሸፍና የጦርነት አውድማ መስፋፋት ነው። የተባበሩት መንግስታት ይፋ ያደረገው የ2022 የተኩስ አቁም ስምምነት አሁን ላይ ትርጉም አልባ ሆኗል። በቀጣይ የሚታየው ትዕይንት የየመን ጦርነት ከሀገር ውስጥ ግጭት ወጥቶ ወደ ቀጠናዊና ዓለም አቀፋዊ ጦርነት ሲቀየር ነው። ሳውዲ አረቢያ ከቱርክና ከፓኪስታን ጋር የፈረመችው የመከላከያ ስምምነት በቀጣይ እነዚህ ሀገራት በሳውዲ በኩል ወደ ጦርነቱ በቀጥታ ሊሳቡ እንደሚችሉ አመላካች ነው። በሌላ በኩል ደግሞ አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት በጋለበት በዚህ ወቅትም ሁቲዎች እንደ አዲስ ግንባር መክፈታቸው አሜሪካ በየመን ላይ መጠነ ሰፊ የአየር ድብደባ እንድትጀምር ያስገዳት ይችላል። ፕሬዚዳንት ዶናልድ ትራምፕ ዝተውት የነበረው ከፍተኛ ወታደራዊ ቅጣት በቀጣይ ቀናት በየመንና በኢራን ላይ ተግባራዊ ሲሆን ማየት ቀጠናውን ወደማይወጣበት የጥፋት እሳት ውስጥ ይከተዋል። በቀጣይ የሚጠበቀው ትልቁ ስጋትም የመካከለኛው ምስራቅ ካርታ በባህር ጭስ የታፈነ የነዳጅ ማጣሪያዎች የሚጋዩበትና የባህር ላይ ንግድ የተቋረጠበት እጅግ አስፈሪ ምስል ነው። ጦርነቱ በዚሁ ከቀጠልና የሁቲዎች የባህር ላይ እገዳ ውጤታማ ከሆነ ሳውዲ አረቢያ በኢኮኖሚና በደህንነት ረገድ ታላቅ ሽንፈት ሊገጥማት ይችላል። ይህ ደግሞ አሜሪካ በመካከለኛው ምስራቅ ያላትን የበላይነት እንድታጣና የኢራን ተጽዕኖ በቀጠናው እንዲገን ያደርገዋል። በቀጣይ የሚታየው እውነታ አንድ ነው። በመካከለኛው ምስራቅ የሚሰማው እያንዳንዱ ፍንዳታ የዓለምን ሰላም አንድ እርምጃ ወደ ሶስተኛው የዓለም ጦርነት ገደል እየገፋ ይገኛል። የሞካ ወደብ በደም ሲታጠብና የጂዛን ነዳጅ ማጣሪያ በሳት ሲጋይም ዓለም በትንፋሽ ስትወጣ ቀጣዩን አስፈሪ እርምጃ እየተጠባበቀች ነው።